ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንደምን ውላችኋል? ዛሬ በዓለም ጂኦፖለቲካና በነዳጅ ገበያ ላይ ትልቅ መናወጥ የፈጠሩ የመካከለኛው ምስራቅን መልክ የሚቀይሩ ሁለት ሰበር ዜናዎች ይዤላችሁ ቀርቤያለሁ። እነኚህ ዜናዎችም የተባበሩት አረብ ኤምሬትስ በድንገት ከኦፒክ መውጣት ሲሆን፣ ሁለተኛውም ደግሞ ፕሬዝዳንት ትራምፕ ስለ ኢራን የሰጡት መግለጫ ዓለምን ጉድ እያስባለ ይገኛል። እነኚህን ሰፋ ባለ ትንታኔ በጥልቀት እንመረምራቸዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መጀመሪያም ኦፒክን ስንመለከት ኦፒክ ኦርጋናይዜሽን ኦፍ ዘ ፔትሮሊየም ኤክስፖርቲንግ ካንትሪ የነዳጅ አምራች ሀገራት ስብስብ ሲሆን ዋና ስራውም በዓለም ገበያ ላይ የነዳጅ ዋጋ እንዲወርድ ምርትን በመቀነስ ዋጋን መቆጣጠር ሲሆን በአሁኑ ሰዓት ከኦፒክ ፕላስ ጋር በመሆን ወደ 40% የሚሆነውን የዓለም ምርት ይቆጣጠራሉ። ኤምሬትስ ለምን አሁን መውጣት መረጠች ስንል ለዚህ አራት ወሳኝ ጉዳዮች ለመውጣቷ ዋና ምክንያት ሆነው እየተጠቀሱ ሲገኙ ዩናይትድ አረብ ኤምሬት በቀን ከ4.5 ሚሊዮን በርሜል በላይ የማምረት አቅም አላት ሲሆን ነገር ግን ከኦፒክ ከ3 ሚሊዮን በላይ ታምርቱ ብሎ ስለሚገድባት የገነባችው መሰረተ ልማት ያለ ስራ ተቀምጧል። ይህ ደግሞ ለሀገሪቱ ትልቅ ኪሳራ ነው ሲሉ፣ በሌላ በኩል ሀገሪቱ በ2031 በቀን 5 ሚሊዮን በርሜል አምርታ በመሸጥ ኢኮኖሚዋን ከነዳጅ ጥገኝነት ለማውጣት ትልቅ ካፒታል ትፈልጋለች መባሉ፣ በሌላ በኩል ስንመለከት በድርጅቱ ውስጥ የሳውዲ አረቢያ ብቸኛ ወሳኝ ሰጭነት ኤምሬትስን ደስ አላሰኛትም ይላሉ። እንደ መጨረሻ ሀሳብ ደግሞ የሚነሳው ኤምሬትስ ከአሜሪካ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ለማጠናከር ስትል የአሜሪካን ኢኮኖሚ ከሚፈታተኑት ከኦፒክ መውጣትን መርጣለች እየተባለ ይገኛል። ወደ ሁለተኛው ትልቅ ዜናችን ስንሄድ ፕሬዝዳንት ትራምፕ ኢራን ፈራርሻለሁ ብላ ለዩኤስ ያሳውቃለች ማለታቸው ዓለምን ጉድ እያስባለ ይገኛል። ይህ ማለት የኢራን የገንዘብ ምንዛሬ ክፉኛ መውደቁን፣ የዋጋ ግሽፈቱ ጣራ መንካቱና ውስጣዊ አለመረጋጋት መንግስት አጣብቂኝ ውስጥ መከተቱን ያሳያል ሲሉም የገለጹ ይገኛሉ። ኢራን ታዲያ በአስቸኳይ የሆርሙዝ በር ይከፈትልን ማለቷ ትልቅ ትርጉም አለው። በዓለም ላይ 20% የሚሆነው ነዳጅ የሚያልፈው በዚህ ጠባብ መስመር ነው። ቀደም ሲል ኢራን ይህንን በር ዘጋለሁ በማለት ትዝት ነበር። አሁን ግን ይከፈትልን ማለቷ ደግሞ በኢኮኖሚ ማዕቀብ ምክንያት የደረሰባትን ጫና ህልውናዋ አደጋ ላይ መጣሉም እና እንዲሁም የራሷን ነዳጅ እንኳን መሸጥ አለመቻሏ ያሳያል። ትራምፕ ይህንን የከፍተኛ ጫና ወይም ማክሲመም ፕሬሸር ፖሊሲያችን ድል አድርጓል እየቆጠሩት እንደሚገኙም ይህንን ነገር በጣም አሳሳቢ ሆኗል እየተባለ ይገኛል። በሌላ በኩል እንግዲህ ይሄ ሁኔታ ወዴት ሊያመራ ይችላል የሚሉት ብዙ ዜናዎች እየወጡ ይገኛሉ። አጠቃላይ እነዚህ ክስተቶች ኤምሬትስ ከኦፒክ መውጣቷ የነዳጅ ምርት እንዲጨምርና ዋጋ እንዲቀንስ ሊያደርግ ይችላል። በሌላ በኩል ደግሞ የኢራን መዳከም በመካከለኛው ምስራቅ የኃይል ሚዛኑ ወደ ሳውዲና አሜሪካ ያዘነብላል። እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራት ደግሞ የነዳጅ ዋጋ በዓለም ገበያ መቀነሱ መልካም ዜና ሊሆን ይችላል። ነገር ግን ይህ ሁኔታ ጂኦፖለቲካ ውጥረቱ ወዴት ያመራል የሚለው በጥንቃቄ መታየት ያለበት ጉዳይ ሆኖ እናልፈዋለን። ስለተከታተላችሁኝ አመሰግናለሁ። በእነዚህ ጉዳዮች ላይ ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ለተጨማሪ መረጃም ሰብስክራይብ ማድረጋችሁን እንዳትረሱ።